አየህ እኔ ብላ ነበር አልቋል እኔ ከዛሬ ያሬድ እየደረበ የለም አለው አልቋል እና ምልል ነው እንግዲህ የኢቢኤሷ ጋዜጠኛ ሉላ ገዙ እንደዚህ እንባ በእንባ እስክትሆን ድረስ ስቅስቅ ብላ እንድትስቅ ያረጋት ያሬድ ነጉ ነው። ያው ሰው ስቅስቅ ብሎ ሲያለቅስ ነው አይደለም የምታውቁት። እኔ ደግሞ አሳሳቋን ስቅስቅ ብላ እንደሳቀች አድርጌ ነው ያየሁት። ምክንያቱም ከልቧ እንደሆነ የሳቀችው ስለሚያስታውቅ። ለማንኛውም ያሬድ ነጉን ዛሬ ይዤላችሁ የመጣሁበትን ጉዳይ በደንብ እነግራችኋለሁ። ብዙ ጊዜ ሶሻል ሚዲያ ላይ የምመለከተው ነገር አለ። በተለይ በአሁን ዘመን ላይ አንዳንድ ሰዎች ገንዘብ ይኖራቸውና በዛ ገንዘብ ምን መስራት እንዳለባቸው ግራ ገብቷቸው ይሄን ያክል ገንዘብ አለኝ ምን አይነት ስራ ልስራ ምናምን ብሎ መፖሰት አሁን እንደ ፋሽን ሆኗል። እና ከስር ኮሜንት ላይ ይሄን ያክል ካለሽ ሻይ ቡና ብትከፍቺ፣ እንዲህ ብትከፍቺ፣ ሱቅ ብትከፍቺ፣ አንዳንዱ ደግሞ እርሻ ብትሰራ፣ ዶሮ ብታረባ ምናምን እያለ ኮሜንት ይሰጣል። በተለይ እንዲህ አይነት ነገሮችን ደግሞ የሚፖስቱ ሰዎች ሀገር ውስጥም ያሉ ሰዎች አሉ። ግን በብዛት ደግሞ የምመለከተው ከሀገር ውጭ ያሉ ሰዎች ናቸው። ለረጅም ዓመታት ሰው ሀገር ላይ ሲለፉ ሲደክሙ ውለው ከዚህ በኋላ የስደት ኑሮ ይብቃን ሀገሬ ገብቼ መኖር እፈልጋለሁ ብለው ሲያስቡ ሀገር ላይ ምን መስራት እንዳለባቸው ግራ የሚገባቸው አሉና በአረብ ሀገራትም እንዲሁም በተለያዩ አውሮፓ ሀገራት ያሉ ሰዎች እንዲህ አይነት ሀሳቦችን ሲጽፉ የሚጻፍላቸውን ኮሜንት ስለማይ እስኪ እሱን ቪዲዮ እንስማና ለእናንተም ደግሞ ትምህርት የሚሆን ነገር እነግራችኋለሁ። ስለዚህ ቪዲዮውን ላይክ አድርጋችሁ ጀምሩ፣ እስከ መጨረሻ መከታተላችሁ እንዳትረሱ። እስኪ ያሬድ ምን አጋጠመው የሚለውን መጀመሪያ እንስማ። ያሬድ ደግሞ ወደ ቢዝነሱም እኮ አለበት ይባላል እና እንዴት ነው ቢዝነሶቹ ምን ላይ ደረሱ? ህንፃ ላይ ተገነባ ነው ወይስ ምን ላይ ነው ያለው? አይ እኔ ቢዝነስ ሙዚቃ ነው ብዬ ተመልሻለሁ። ሙሉ ለሙሉ አዎ፣ ማለት አንዳንዴ ማንነትሽን ታጫለሽ። ያም ልክ ነው እኮ ለነጋዴው ልክ ነው። እኔ ግን አያምርብኝም፣ አልችለውም። አንድ ነገር አለ ወይ አግኝቻለሁ ብለሽ የሆነ ነገር ላይ መግባት የለብሽም። የተሰጠሽ በረከት ላይ አንድ ሁለት ሶስት እያልሽ ብትሰሪ ይሻላል። አሁን እኔ የከፈትኩት ስጋ ቤትን አንድ ሙዚቀኛን ኢንቨስት ባደረግበት እግዚአብሔርን በረከት የሆነ ነገር አገኝበት ነበር። እንዳልኩሽ አሁን ስጋ ቤቱ አልቀጠለም፣ ግን ሚሊዮን ብሮች ከስረናል። እሱን ግን ሙዚቀኛ ላይ ኢንቨስት ባደረግ ትንንሽ ታዳጊ ልጆች ላይ ወጪ ባደረግ ኖሮ የተሻለ ያሬድ ይፈጠር ነበር፣ በሰዎች የሚመሰገን። አሁንም ተመስግናል። እንዳልኩሽ የሚሰማኝ ነገር አልደግሞም። ሙዚቃ ላይ ነው ራሴ ኢንቨስት ማድረገው ብዬ ከራሴ ጋር ቃል ገብቻለሁ። እኔ ብቻ አይደለሁም፣ ብዙ ሰዎች እኮ ከፍተዋል። ብዙ ሙዚቀኞች ግን ለምንድን ነው ሲከፍቱት ስንዘጋም መምጣት አለባቸው? ለምን መሰለኝ ሲመጣ ስጋ እኔማ አሁን እዚህ መጥቼ ዘጋው። እኔና ዮናስ እንደውም ከነገ ዛሬ መቼ ደግመን እንሂድ እያለን ነበር። ግን የገረመኝን ነገር ልንገርህ፣ በጣም ሀምብል ነበር መስተንግዶ፣ በጣም ደስ ይል ነበር እና የእውነት እኔና ሲዛን ቀም እንደተባባልን ታውቃለህ። ያሬድ አሁን ላይ ገና መከፈቱ ነው። ሰው እየበዛ ሲሄድ እንደዚህ ጎንበስ ቀና ብሎ ይችላል እያለን ነበር። ለሁሉም ሰው ለነበረው ሰው በጣም ደስ በሚል ሁኔታ ነበር ስታስተናግድ የነበረው እና ያለትማል። ይሄ እንደዚህ አይነት ስራዎች ምንም ጥያቄ የላቸውም። በተለይ ደግሞ ከሙዚቃ ጋር ምናምን የሚከብድ ይመስለኛል። ልክ ነሽ። እሱ ነው የከበደኝ አይደል? እና ደግሞ የሆነ ታይም ይፈልግ የለ የሆነ ሙዚቃ ታይም ይፈልጋል። እሱንም ታይም ተሻማብኝ። አንዳንዴ ደግሞ ለከስተመሪ ጥሩ ነገር ማቅረብ ስላለብን አታውቀውም። አሁን ጎበዝ በሬ ገዢ በሬውን ያውቋል። አሁን እኔን ከኋላ ያዘ ይሉኛል። ደረባ አልደረበ እኔ አሁን በምን አውቀዋለሁ? ገባ ሞከርኩት እኮ ይዤ፣ ግን አንድ አይነት ነው። ስሜቱን አላውቀውም። ያ ሰው ግን ሲይዘው ያውቀዋል። ገባ እና ያዘው ብሎኝ የምገዛው ስጋ እንዳለ ቀዩ ነው ይመጣል። ሰው ደግሞ ቆጥቆ ጮማ ናቸው። ጮማ ብላ ነበር አልቋል። ከዛሬ ያሬድ እየደረበ የለም አለው አልቋል። እና ምን ልል ነው አላውቀውም ቢዝነሱ
እንግዲህ በመግቢያ ላይ ሉላ ፍልቅልቅ እያለች ስትስቅ የነበረበትን ምክንያት አሁን ያወቃችሁ ይመስለኛል። በእሁድን ኢቢኤስ ፕሮግራም ላይ እንግዲህ ሙዚቃውን ለማስተዋወቅ ቀርቦ በነበረበት ሰዓት ስለ ቢዝነሱ በሚጠየቅበት ሰዓት በመለሰው ምላሽ ነው እንግዲህ ሉላን ሲያስቃት የነበረው። እንደሚታወቀው ያሬድ ይህንን ቢዝነስ በከፈተ ሰዓት አንዱን ማስመራቂ ኢቢኤስ ቴሌቪዥን ነበር። በሰዓቱ የምርቃት ፕሮግራሙንም ቀርጸው ለህዝብ ካስተላለፉ ጋዜጠኞች መካከልም ደግሞ ሉላና ዮናስም ነበሩ በቦታው ላይ እና ያን የከፈተው ሆቴል አሁን ላይ ደግሞ ወደ ምን አደገ የሚለውን ጥያቄ ስታነሳ ነው ይህንን ምላሽ ያገኘችው። እና ያሬድ ነጉም እንግዲህ ስራው በጣም ስለከበደው እና ከስራው ጋር መግባባት ስላልቻለ ከስሮ እንደዘጋው ነው የተናገረው። ምክንያቱም ደግሞ ያለሙያው ገንዘብ ስላለው ብቻ የገባበት ቢዝነስ ስለሆነ ለኪሳራው ትልቁ ምክንያት ያ እንደሆነ ሲናገር ነበረ። ለዚህ ነው እንግዲህ በመግቢያ ላይ ብዙ ሰዎች ገንዘብ ኖሯቸው ምን ልስራ ብለው ሲጠይቁ የተለያዩ ሰዎች የሚያማክሯቸው ነገር ስለነበር ለእናንተ መናገር የምፈልገው ስላለ ነው ይህንን ቪዲዮ ይዤላችሁ የመጣሁት። እንደሚታወቀው ልክ እንደ ያሬድ ነጉ ራሱ ሌላኛው ታዋቂ ሙዚቀኛ አስጌ ዴንዴሾም እንደዚሁ ቦሌ አካባቢ ስጋ ቤት ከፍቶ ነበር። ታዲያ አስጌም ልክ ያሬድ አይነት ተመሳሳይ ነገር ነው ያጋጠመው። እንደውም አንድ ወቅት ላይ ምን ሲናገር ሰማሁት መሰላችሁ? ብዙ ሰዎች እንደዚህ ስጋ ቤት ሆቴል ከፈትኩ ስትሏቸው ሀብታም የሆናችሁ ይመስላችኋል። ነገር ግን ሆቴሉ ካለማዋጣቱ የተነሳ ስራው ትርፉን ተዉትና ቤት ውስጥ ለሚሰሩ ሰራተኞች መክፈል አቅቶኝ በሙዚቃም በተለያዩ ኮንሰርቶችም ስሰራ ከማገኘው ገንዘብ ሁሉ ለሰራተኞች ደሞዝ የምከፍልበት ጊዜ አለ። እንደገና ደግሞ ለቤት ኪራይ የሚሆነውም እንደዚሁ ከኪሱ ሁሉ የሚጨምርበት ጊዜ እንደነበረ ሲናገር ነበርና እንዲህ አይነት ቢዝነስ ውስጥ ያለሙያ መገባት እንደሌለበት ትልቅ ትምህርት ነው የወሰድኩት ሲል ነበር። ያሬድንም እንደሰማችሁት ከሆነ በሚሊዮን ብር ነው የከሰርኩት። ለዚህ ኢንቨስት ያደረኩትን በማቀው በሙያዬ ላይ ኢንቨስት አድርጌ ቢሆን ኖሮ በስሬ ብዙ ሰዎችን አወጣለሁ፣ በነዛም ሰዎች ገቢ ማግኘት እችል ነበር፣ መመስገን የምችል ነበር ሲል ነበር። እና የዛሬ ሀሳቤም ዋናው ቁም ነገር እና ዋናው ፖይንት ያለው እዚህ ጋር ነው። ብዙዎቻችሁ ውጭ ሀገራት ላይ ሆናችሁ ሰዎች እንዲያማክሯችሁ ምን ልስራ ሀገሬ ገብቼ ይህን ያክል ገንዘብ አለኝ ምናምን ስትሉ ስለማይ ነው በኮሜንት ላይ። ኮሜንትም የሚሰጡት ሰዎች ደግሞ እናንተ ኮሜንት ስጡን እስካላችሁ ድረስ የራሳቸውን ሀሳብ ነው የሚሰጧችሁ። እናንተም ከዛ መነሻ በዛ ገንዘብ የሆነ ቢዝነስ መጀመር እንደሚችል እንጂ የምታስቡት እናንተ ያንን ቢዝነስ እንደምትሰሩት ግን አታውቁትም። ስለዚህ ሁልጊዜም ቢሆን ቢዝነስ የሚሰራው ገንዘብ ስላለ ብቻ አይደለም። በተለይ ትልልቅ ቦታ የደረሱ ሀብታሞችን አይታችሁ ከሆነ ቢዝነሳቸው የሚጀምረው ከሚያውቁት ሙያ ነው። ለምሳሌ አምባሳደር ሱፍን ማየት ትችላላችሁ። የዛ ባለቤት እንግዲህ መነሻው ልብስ ስፌት ነበር። ያን ልብስ ስፌት እያሳደገ ሄደ፣ አምባሳደርን ከፈተ፣ ከዛ ወደ ሪል ስቴት ውስጥ ገባ ምናምን። ያ ምንድን ነው የሚጠቅማችሁ? ቢዝነስን እናንተ በምታውቁት ነገር ላይ ተመርኩዛችሁ ብትጀምሩ ኪሳራው በጣም ያነሰ ነው የሚሆነው። ምክንያቱም ፓሽኔት ስለምትሆኑ ለዛ ነገር ሳይሰለቻችሁ በጣም በትዕግስት ረጅም ርቀት መሄድ ትችላላችሁ። በዛ ላይ ስህተት የመፈጠሩ ቻንስ ያነሰ ነው የሚሆነው። ለምሳሌ አንድ ፈርኒቸር ቤት የከፈተ እንጨት ባለሙያ ዝም ብሎ እንጨት አይቆርጥም። ምክንያቱም ያ እንጨት ከተቆረጠ በኋላ ድጋሚ እንደማያገለግል ስለሚያውቅ እንጨቱን እንዴት መቁረጥ እንዳለበት፣ ለምን አይነት ዲዛይን መዋል እንዳለበት ስለሚያውቀው ያንን እንጨት አያባክንም። ነገር ግን የሆነ ሰው ፈርኒቸር ቤት ስለከፈተ እኔም ልክፈት ብሎ የከፈተ ሰው ግን ሊያተርፍ አይችልም። ምናልባት እኔ ገንዘቡ ይነርኝ እንጂ ሰው ቀጥሬ ያሰራለሁ ልትሉ ትችላላችሁ አይደል? ያሬድም የሚያደርገው መቼም ሆቴል ከፍቶ እሱ አይደለም የሚያስተናግደው። ሰውን ቀጥራችሁ ስታሰሩ ያ የተቀጠረው ሰው የፈለገ ቢሆን ደሞዝተኛ ስለሆነ ስለ እናንተ ቢዝነስ አያገባውም። ምክንያቱም ደሞዙ እስከተከፈለው ድረስ ከሰራችሁ አልከሰራችሁ የእሱ ጭንቀት ሊሆን አይችልም። ስለዚህ ያ ሰው አውቃለሁ ብሎ የሚሰራው ስራ ላይ ዴንታ ሳይኖረው በቸለተኝነት ደሞዙን ብቻ እያሰረ ስለሚሰራ ለእናንተ ስራ እንደናንተ ሆኖ ሊጨነቅ ስለማይችል ከስተመር ሊያስቀይምባችሁ ይችላል። ሁለተኛ ችላለሁ ብሎ የገባውን ስራ እንደሚችልና እንደማይችል እናንተም ፈትናችሁ ማወቅ አትችሉም። በቃ ከእናንተ ትንሽ የተሻለ እውቀት ካለው ያ ሰው የሚችለው መስሏችሁ ሊሸጉዳችሁ ይችላል። የሆነ ጋርመንት መስራት የፈለገ ሰው ልብስ ሰፊ ቢቀጥር ለምሳሌ ስለ ስራው ሳያውቅ ያ ሰውዬ ብዙ ጨርቆች ሊፈጅበት ይችላል። እየተሳሳተ እሱ ቤት ሊለማመድ ይችላል። ነገር ግን ይሄኛው አካል ግን እየተሳሳተ ይሆን አይሆን ላያውቀው ይችላል። መጀመሪያ ግን በዛ ነገር ላይ ሙያተኛ ቢሆን ኖሮ ከዛ ጨርቅ የሚተርፈውንም ለሌላ ነገር መዋል ይችላል። ሁለተኛ ምን አይነት ጨርቆች ገበያ ላይ ተፈላጊ ናቸው የሚለውን ፓሽኔት ስለሚሆን ያ ጨርቅ እንዴት መሰፋት እንዳለበት እንደገና ወደ ህዝብ እንዴት መቅረብ እንዳለበት ለዛ ነገር ተሰጥኦ ስለሚኖረው
በደንብ ስለሚሰራበት በዛ ነገር ላይ ሌሎችንም ሲያሰራ እንዳይሳሳቱ ቢሳሳቱ እንኳን እንዲያደርጉ እያለ እያስተካከለ ያን ቢዝነስ ረን ማድረግ ይችላል። ስለዚህ ከውጭ ሀገር ወደ ሀገራችሁ ገብታችሁ ምን ልስራ ብላችሁ ሰዎችን ሳይሆን መጠየቅ ያለባችሁ ለራሳችሁ እኔ ምን አይነት ነገር ላይ ነኝ ብቁ የሆንኩት ብላችሁ ጥያቄ ማቅረብ አለባችሁ። ይህን የምላችሁ ብዙ ሰዎች ከውጭ ሀገራት ለ4፣ 5፣ 6 ዓመት ለፍተው ያጠራቀሙትን ገንዘብ ይዘው ከገቡ በኋላ ኢትዮጵያ ውስጥ 3 ወር 5 ወር ሳይሰሩ ከስረው ድጋሚ ወደ ስደት ዓለም ከእንግዲህ በኋላማ ሀገር አንገባም ብለው ተማረው ሁሉ የወጡ ሰዎች አሉ። እነዛ ሰዎች ለምንድን ነው ቢዝነስ ውስጥ ገብተው ከስረው የወጡት ብለን ብናስብ ያው አንዳንድ የፖለቲካ ምናምን ነገሮች ቢኖሩትም አብዛኞቹ ሰዎች ግን ከስረው የወጡት በራሳቸው ችግር ነው። የማያውቁት ቢዝነስ ውስጥ ገንዘቡ ስላላቸው ብቻ ሰው ያላቸውን ሰምተው በድፍረት ጥልቅ ብለው የገቡበት ቢዝነስ ስለሆነ ነው ሳያዋጣቸው የቀረው። ያሬድንም ሰምታችሁት ከሆነ ለምሳሌ ያሬድ ሙዚቀኛ ነው። በሙዚቃ ላይ ይሄንን ነገር ኢንቨስት አድርጎት ቢሆን ማንም ሰው አይሸውደውም ነበር አይደል? እንዴት ሙዚቃ መስራት እንዳለበት ያውቃል። እንዴት ያ ሙዚቃ ለሰው ተደራሽ መሆን እንዳለበት ያውቃል። በሚያውቀው ነገር ላይ ሌላ ሰው ሊያታልለው አይችልም። የሆነ ካሜራማን መጥቶ እንዲሁን ቢለው እዛ ነገር ውስጥ ያለ ሰው ስለሆነ እኔ የሚያምርብኝ እንዲህ ሲሆን ነው ብሎ ማስተካከል ይችላል። እንደሚታወቀው የያሬድ ሙዚቃዎች በዩቲዩብ ላይ እኛ ሀገር ላይ ካሉ አንጋፋ ሙዚቀኞችን በላይ በጣም ብዙ ሚሊዮን ቪው የሚታይለት ልጅ ነው። ያ ከምን አንጻር መሰላችሁ? ሁለገብ ሙያተኛ ስለሆነ ነው። ሙዚቃ ማለት እናንተ ተዝናንታችሁ ሰውን የምታዝኑንበት አርት ነው። ስለዚህ ለዛ አርት ደግሞ ተሰጥቷለው ልጁ ዳንሰኛም ጭምር ነው። የሚያረጋቸው አክቶች ወጣቱ በዚህ ሰዓት ምን አይነት ሙዚቃ ነው የሚፈልገው ማለት ወቅቱ የሚፈልገውን ነገር ሪሰርች አድርጎ የሚሰራም ልጅ እንደመሆኑ ከወቅቱ ጋር በሚሄድ መንገድ ስለሚሰራ ነው ቪው በጣም ትልቅ የሚሆንለት። ሁለተኛ ደግሞ በሶሻል ሚዲያ ላይ በምን አይነት መንገድ ማስተዋወቅ እንዳለበትም በደንብ ያውቃል። ለዛም በሚሊዮን እይታ ነው የሚታይለት ሙዚቃውና እሱም እዛ ጋር ለማያውቀው ስራ ኢን ሚሊየንስ ብር ኢንቨስት ሲያደርግ የከሰረበት አንዱ ምክንያትም ቅድም ያሳያችሁ ቪዲዮ ላይ የተናገረው ምክንያት አንዱ ነው። በሬ ለመግዛት ሄዶ ሌሎች እዚህ ቢዝነስ ውስጥ ያሉ ሰዎች በሬውን ነክተው ራሱ ያውቁታል አለ። እኔ ግን እዚህ ጋር የደረበ ነው ያልደረበ ብሎ ያስነኩኝን ነገሮች ስለማላውቀው አሪፍ ነው አይደል ብለው ሲያስነኩኝ በቃ አሪፍ መስሎኝ ይዞ ሄዳለሁ። ስጋው ግን ሲታረድ እንዳለ ቀይ ይሆናል አለ። ሌሎች ግን ያን በሬ ገና ሳይታረድ ነካክተው ምን አይነት ስጋ እንዳለው ያውቁ ነበረ። እነዚህ ነገሮች ተደማምረው የማያውቀው ስራ ውስጥ መግባቱ ለብዙ ሚሊዮን ብር ኪሳራ እንደዳረገው ነው የተናገረውና ልክ እንደ ያሬድ ሁሉ በተመሳሳይ የቢዝነስ ዘርፍ ውስጥ ገብቶ የነበረው ማስኬ የያሬድ አይነት ተመሳሳይ ሀሳብ እንዳነሳ ለእናንተ የነገርኳችሁ እነዚህ ሰዎች ታዋቂ ግለሰቦች ስለነበሩና በሶሻል ሚዲያ ላይም ሆቴል ከፈቱ ምናምን የሚባለው ነገር በደንብ አይታችሁትም ስለነበረ እኔ መናገር የፈለኩት ነገር ለእናንተ በምታውቁት ሰው ምሳሌ ስላቀረብኩላችሁ የበለጠ አንደርስታንድ ታደርጉታላችሁ ብዬ ነው። ስለዚህ ውጭ ዓለማት ላይ የምትኖሩ ሰዎች አገሬ ገብቼ ምን ልስራ ምን ላድርግ የሚለውን ሀሳብ ካላችሁ ገንዘብ ጋር ሳይሆን ማያያዝ ያለባችሁ እናንተ ምን አይነት ስራ ብትሰሩ ጎበዝ እንደሆናችሁ ጥያቄውን ለራሳችሁ እንጂ ለሰው አይደለም መጠየቅ ያለባችሁ። በምን አይነት ሙያ ላይ ጎበዝ እንደምትሆኑ ሰዎች ነንና ስንፈጠር የየራሳችን የሚያስደስቱን ነገሮች አሉ። ለምሳሌ ሁላችንም እንደየመልካችን አስተሳሰባችንም ፍላጎታችንም ይለያያልና መጽሐፍ ማንበብ የሚወድ ሰው አለ፣ ስፖርት መስራት የሚወድ ሰው አለ፣ ምግብ ማብሰል የሚወድ ሰው አለ፣ የተለያዩ ነገር። ስለዚህ ምግብ የሚያበስል ሰው አነስተኛ ሆቴል ከፍቶ ስራ ቢጀምር በዛ ቢዝነስ ውስጥ የመክሰር ቻንሱ አነስተኛ ነው። እንደገና ደግሞ ከስፖርት ጋር የተያያዘ ነገር የሚወድ ሰው ደግሞ ጂም ቤት ቢከፍት እዛ ቦታ ላይ ረጅም ሰዓት ቢቆይም አይሰለቸውም። ስለዚህ ትሬነሮቹንም ቀጥሮ ማሰራት ይችላል። እንደገና ስለ ስፖርትም እውቀቱ ስላለው እዛ ጋር ምን አይነት ነገር ቢያደርግ የተሻለ ውጤታማ ሊሆን እንደሚችል ይረዳዋል። ልክ እንደዛ ሁሉ ከውበት ከፋሽን ጋር የተያዘ ከአርት ጋር የተያዘ ነገር ደግሞ የሚወዱ ሰዎች ቡቲክ ቤት ቢከፍቱ፣ ፀጉር ቤት ቢከፍቱ፣ የውበት ማሰልጠኛ ምናምን ቢከፍቱ አሁን ያለንበት ወቅት ላይ ፋሽን ምን እንደሆነ የትኛው ስታይል ሊወደድ እንደሚችል እነሱም ፓሽኔት ስለሆኑ ስለ እንደነዚህ አይነት ነገር በብዛት ቪዲዮ ስለሚከታተሉ ከዛ ነገር የቀሰሙትን ነገር ወደ ቢዝነሳቸው ማውረድ ይችላሉ። እና በተለያየ መስክ ነው ያልኳችሁ። ይሄን እንደ ምሳሌ ሰጧችሁ እንጂ ለምሳሌ ክፍለ ሀገራት ላይ ያደጋችሁ ሰዎች ግብርና የሚወድ
ከከብቶች ጋር ከምናምን ጋር ያደገ ሰው ይሄ ውስጡ ያለ ነገር ነው። እኔ ለምሳሌ ከተማ ስላደግኩኝ ስለ ከብት ስለ ግብርና ብትጠይቁኝ የማውቀው ነገር የለም። ነገር ግን እርሻ ምናምን እንዲህ ተፈጥሯዊ ነገር ማየት ግን በጣም ደስ የሚለኝ ነገር ነው። ስራውን ብትሉኝ ስራውን አላውቀውም። ስለዚህ እዛ ቦታ ላይ ያደጋችሁ ሰዎች ግን ከብት እንዴት እንደሚረባ፣ ዶሮ እንዴት እንደሚረባ፣ እርሻ እንዴት እንደሚታረስ ከቤተሰቦቻችሁ በልምድ የያዛችሁት ነገር ስላለ እንደዛ አይነት ነገር ውስጥ ገብታችሁ ዘመናዊ እርሻ ብትሰሩ ከእርሻ ቦታችሁ ጎን ለጎን ደግሞ መናፈሻዎች፣ ግሪን ኤሪያዎች ብታዘጋጁ እና ከከተማ የመጣ ሰው ደግሞ አረፍ እንዲልበት እንደዛ አይነት ነገሮች ማዘጋጀት ብትችሉ ለእናንተ የሚከብድ ነገር አይሆንም። ምክንያቱም ያደጋችሁበት ቦታ ላይ በተደጋጋሚ የምታዩት ነገር እናንተ ላይ ተጽዕኖ ስለሚፈጥር ማለት ነው። ሁሉም አመጣጡን ይመስላል እና በዋነኝነት ልናገር የፈለግኩት ነገር ምን መሰላችሁ? የመጣችሁበት አመጣጥ እድገታችሁ፣ በእድገታችሁ ሂደት ውስጥ ደግሞ እናንተ ረዘም ላለ ሰዓት ስታዩትም ሆነ ስትቆዩበት የማይሰለቻችሁ ነገር ምን እንደሆነ ለራሳችሁ ጥያቄ አድርጋችሁ በምታውቁትና በምትችሉት ነገር ላይ ነው ኢንቨስት ማድረግ ያለባችሁ እንጂ የሆነ ጓደኛችሁ ቡቲክ ከፍቶ እሱ ስላለፈለትና በዛ ብዙ ገንዘብ የሚያገኝ ሆኖ ቤት መኪና ገዝቶ ካያችሁት እኔም ቡቲክ በጀምር እንደሱ ያልፍልኛል ብላችሁ አስባችሁ ከሆነ ግን በጣም ተሳስታችኋል። ያ ሰው እዛ ጋር ሰክሰስፉል የሆነው ለዛ ነገር ተሰጦ ስላለው። ስለዚህ ገንዘብ ኢንቨስት የሚደረገው ተሰጧችሁ በሆነ ነገር ላይ ነው። በዋነኝነት ለእናንተ ልናገር የፈለግኩት ሀሳብ ሶሻል ሚዲያ ላይ የምታነሷቸውን ሀሳብ መነሻ አድርጌ ነው። ይህን ያክል ብር አለኝ ምን ልጀምር ምናምን የሚሉ ሰዎች ብዙ ስላሉና እነዛን ኮሜንቶች ሀሳብ ይዘው ወዳልተገባ መንገድ ለሚገቡ ሰዎች ወደ ራሳቸው ቆም ብለው እንዲያስቡ ነው የያሬድን ቪዲዮ ይዤላችሁ የመጣሁት። እንዴት አያችሁት የዛሬ ቪዲዮን? እናንተም ተጨማሪ የራሳችሁ የሆነ ሀሳብ አስተያየት ካላችሁ በኮሜንት መጻፍ ትችላላችሁ። የእናንተ ወይና ነበር።